መሀይም የሆኑ ቀሳውስት አሁንም አሉ። ይህ ስተት ነው። የቤተክርስቲያን ቀሳውስት ካህናት አባቶቻችን ይሄ ወንድማችን እንደሚለው መሀይማን አይደሉም። መሀይም ማለት ኢህአዴግ የሚያደርጋቸውን የድል እና የምናምን በዓላት ለምንድን ነው ግንቦት 19 ያልገቡት? ሚኒሊክ ከገብርኤል ጋር እኮ ነው የምናያይዘው። ቅዱስ ጊዮርጊስ ታቦት አብሮ ከኢትዮጵያውያን ሰራዊት ጋር እንደተዋጋ እነ ተክለ ጻዲቅ መኩሪያ የጻፉት መጽሐፍ ይመሰክራል። የተደረገ ሂደት ነው። አውቀህ የሚሆን ሳታውቀው ይሄን ነገር ተናግራልና ልክ አይደለም። ልትታረም ይገባሃል። ቅድም እንዳልኩት እኔ ሃይማኖቴን እንድቀይር አንድም ቀን ላረገው የሚያደርገኝ አንድም ነገር ተፈጥሮ ያውቃል። እልፍ የሚጎላት ነገር እንዳላቃለ የሚጎላት ምንም የለም። ቤተክርስቲያን ምሉ ነች። አባቶች ኦርቶዶክስነት ተከታይ ነኝ። በዛው ነው መቀጠል የምፈልገው። በተከበረው የእምነት ቤት ውስጥ አማኝ ሆነ ሀብተ ወልድና ስመ ክርስትናን አስጠብቀህ እንድትኖር አሁንም እመኝልሃለሁ፣ እፈልጋለሁ። ቤተክርስቲያንን ወዳታለሁ፣ አክብራታለሁ። ቅዱሳን በሙሉ ትላለህ። ማዕት ሊታረሙ የሚገባ ነገር እንዳለ ግን ልነግርህ እፈልጋለሁ። ሲሆንላት ስርዓተ ሰማይ ተሰርዓ በዲበ ምድር ተብሎ የሰማይ ስርዓት በወርቅ ዘንግ በተለካችው ቤተ መቅደስ ውስጥ አገልግሎት የሚገለገልባት ሰማያዊ ስርዓት ምድር ላይ የምናይባት ቅድስት ቤተክርስቲያን ምንም አይነት ሊታረም የሚገባ ነገር የላት። እኔ በምን አንተ እንደምትረዳው በጥልቀት አላውቀውም። ልታስብ ይገባል፣ ልታውቅ ይገባል ብዬ አስባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም ሆናችሁ የወፍታ ሚዲያን የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በያላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን አላችሁ? ይህ የወፍታ ሚዲያ ነው። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም እና በጤና ሁላችሁንም አደረሳችሁ። የወፍታ ሚዲያ እንደተለመደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት እንዲሁም ደግሞ በዕቅበተ እምነት ላይ ስራዎችን የሚሰራ በሃይማኖት እንድንጸና በምግባር ወትሩፋት እንድንበረታ የሚያደርግ ሚዲያ ነው። የሚዲያው ቤተሰብ ያልሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የሚዲያው ቤተሰብ እንድትሆኑ ጠይቃለሁኝ። የደውል ምልክቷን በምትጫኑበት ሰዓት ከዚህኛ ትምህርቶችን ስንለቅ መልእክቶችን ስናስተላልፍ ለእናንተ ኖቲፊኬሽን ይደርሳችኋል ማለት ነው። የሚዲያው ቤተሰብ ሆናችሁ የምትከታተሉ ደግሞ ሼር በማድረግ ላይክ በማድረግ አልጎሪዝሙ ለብዙ ሰዎች እንዲያደርስ እንድታደርጉ ጠይቃለሁኝ። በሐሳብ መስጫ ሳጥኑ በኮሜንት ላይ ደግሞ እንዲመለስላችሁ የምትፈልጉትን ጥያቄ እንዲስተካከል የምትፈልጉትን በእውነት በሐሳብ በመስጠት ከኛ ጋራ ኦርቶዶክሳዊነትን ከፍ አድርጋችሁ ቤተክርስቲያንን በእውነት እንድታገለግሉ ጥሪ ያቀርባለሁኝ። ሚዲያው ማገዝ የምትፈልጉ ደግሞ በዲስክሪፕሽን ቦክስ ላይ በተቀመጡ አድራሻዎች ልታገኙኝ ትችላላችሁ። የወፍታ ሚዲያ ዘውትር ወደ እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓትና አስተምህሮ ጠብቆ በዕቅበተ እምነት ላይ የሚሰራ ሚዲያ ነው። ስለዚህ የሚዲያው አጋር ቤተሰብ በመሆን ኦርቶዶክሳዊነትን በጋራ ከፍ እንድናደርግ ጥሪ አስተላልፋለሁ። ዛሬ አንድ ርዕሰ ጉዳይ ይዤላችሁ ቀርብ ያለው ካፍታ ቆይታ በኋላ እመለሳለሁ። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። እንግዲህ በድጋሚ ሚዲያውን ሰብስክራይብ አድርጉ። እንግዲህ ዛሬ በትንሣኤ ሰሞን ወይም በሰሙነ በዓለ ሃምሳ፣ በሰሙነ ፋሲካ፣ በሰሙነ ትንሣኤ ከ4 ዓመት በፊት የተላለፈ ነበር። ከዚህ በፊት አይቼዋለሁ። ይህን ጉዳይ ግን እንደው ተደጋጋሚ ነገሮች እየመጡ ሲያስቸግሩ መቼም ይህች ቤተክርስቲያን ላይ የማይበረታ ክንዱን የማያነሳ የለም። ጊዜ የሰጠው ዘመን የሰጠው ሁሉ ቤተክርስቲያን ላይ እጁን ያነሳል፣ ሐሳቡን ያነሳል። እንዲሁም ደግሞ በእውነት ቤተክርስቲያኗን ለማጥቃት ምዕመኗን አንገት ለማስደፋት
በተቃራኒ እምነት ውስጥ ያሉትም እንዲሁም ደግሞ በቤተክርስቲያኗ እምነት ውስጥ ነን ብለው ኤቲስት የሆኑ ሰዎች ያሉ የመሰላቸው ግን የሌሉ የሆኑ ሰዎች ብዙ ነገር ሲያደርሱ እንሰማለን። አሁን ከጀርባ የምትመለከቱት ምስል ላይ ያለ ሰው በሀገራችን እጅግ የተከበረ ጸሐፊ የሆነ ሰው ነው። መጽሐፍትን የሚጽፍ ብዙ ቦታዎች ላይ በመገኘት ተጠያቂ ሆኖ ለትውልድ የሚተርፍ ወይም ደግሞ ትውልድን የሚያስተምር ነገር ያስተላልፋል ተብሎ የሚቀርብ ሰው ነው። ግለሰቡን እንዲሁ ባለበት ሁኔታ እንደ ማንኛውም ሰው የማከብረው እንዲሁም ደግሞ ባለው ስራዎቹም እንደሚሰራው የጽሁፍ ስራም በእውነት የማደንቀው ሰው ነው። ግን 2-3 ጊዜ በእንዲህ አይነት መንገዶች ላይ ሲገለጥ አይቼዋለሁ። ከዚህ በፊትም ሰርቼ ያለው የታስታውሱ ከሆነ የእስልምና እምነት ተከታዮች ጋር በመሄድ አንዳንድ ነገሮችን ሲናገር ሰምተናል። በግለሰብ ደረጃ ማንም ሰው የፈለገውን መሆን ይችላል። እንደ ተቋም ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮዋን፣ ዶግማዋን፣ ቀኖናዋንና አጠቃላይ ቁመናዋን በተመለከተ ግን ማንኛውንም አይነት ነገር መናገር ልክም አይደለም፣ ተገቢም አይደለም። ዕውቀት ያስፈልጋል። ቤተክርስቲያኗን ማወቅ ያስፈልጋል። በቤተክርስቲያኗ ውስጥ በትምህርት ማለፍ ይገባል። በቤተክርስቲያኗ ውስጥ በትምህርት ሳይታለፍ በቤተክርስቲያኗ ውስጥ ዕውቀት ሳይጨበጥና ስርዓቷን፣ ዶግማዋን፣ ቀኖኗን፣ ሃይማኖታዊ ባህሏና ትውፊቷን ሳይረዱ ግን እንደው ዓለማዊ ዕውቀት አለኝ፣ ሰው ይሰማኛል፣ ያዳምጠኛል ተብሎ ዝም ብሎ በዘፈቀደ መናገር ከባድ ነው። አርካይቭም ሆኖ ስለሚቀመጥ ትዝብት ውስጥ ይከታል። እንግዲህ አንድ የተናገረውን ምስል ላሰማችሁና ከዚያ በኋላ ያለውን ነገር በጋራ እናያለን። እስኪ ይህንን እንስማው። እኔ ምእመን ነኝ። አንተ እንደምትረዳው በጥልቀት አላውቀውም፣ ግን እንደ ወንጀል ይታይ ነበር በአንድ ወቅት ማለት ነው። አቶ አቦይ ተወልደመድህን ገብሩ ንዋየ ቅድሳት አረከሰ ተብሎ መከሰሱ ይሳፍል እና ደግሞ በቤተክርስቲያን እኮ አባባል አለ፣ ከመጠምጠም መማር ይቅደም የሚባል ብዙ ኢሊትሬት የሆኑ መሀይም የሆኑ ቀሳውስት አሁንም አሉ። ስለነበሩም እኮ ነው ተወልደ መጽሐፍ የሚያነብ ስላልነበረ ለመጀመሪያ ጊዜ መድረክ ላይ ወጣሁት ዳዊት ነው የሚደገም ነገር ለመድገም መድረክ ላይ ወጣና ደግምላቸው ነበር ይላል። ብዙዎቹ አልተማሩ ነበሩ። አሁንም አሉ ገጠር ቤተክርስቲያን ውስጥ ምናምን እና ማስተማር ነው ትልቁ ነገር መሆን ያለበት። ያን ካረግን እንለውጠዋለን። እኔ ቤተክርስቲያንን ወዳታለሁ፣ አከብራታለሁ። ንዋየ ቅድሳት በሙሉ እንትላለሁ። መዓት ሊታረሙ የሚገባ ነገር እንዳለ ግን ልነግር እፈልጋለሁ። እኔ ኦርቶዶክስነት ተከታይ ነኝ። በዛው ነው መቀጠል እንፈልገው። ብዙ ሃይማኖቶች ሰብከውኛል። እኔ ሃይማኖቴን እንድቀይር አንድም ቀን ላረገው የሚያደርገኝ አንድም ነገር ተፈጥሮ አያውቅም። እልፍ የሚጎላት ነገር እንዳናቃለኝ የሚደንቀው አጋጣሚ ግን ሐሳቤን ቀይሬ አላውቅም። ይሄን ያድግ የሚያደርጋቸውን የድል እና የምናምን በዓላት ነው ለምንድን ነው ግንቦት 19 ያልገቡት? ኢሚዲየትሊ ከገብርኤል ጋር እኮ ነው የምናያይዘው። በ21 ቢገቡ ከማርያም ጋር ነው የምናያይዘው። በ20 ገቡ ካልኩሌሽን ነው። ሂድ የግድባችን ላይ በ24 ነው። እንግዲህ እንደሰማችሁት ይሄ ግለሰብ በሀገር ደረጃ መጽሐፍትን የጻፈ ብዙ ሰው የሚያደምጠው ብዙም ተከታይ ያለው ግለሰብ ነው እና በአንድ ዋሊያስ ቡክስ ወይም በዋሊያ መጽሐፍት መደብር ላይ በነበረ አንድ መርሃ ግብር ላይ የዛሬ 4 ዓመት አካባቢ ነውና ቤተክርስቲያኗን በተመለከተ ያነሳቸው ሐሳቦች አንደኛ ከሐሳቡ ራሱ ብንነሳ ከራሱ ሐሳብ ብንነሳ ሐሳቡን ሲጀምረው ሰምታችሁ ከሆነ እኔ ምእመን ነኝ በጥልቀት ስለ ቤተክርስቲያኗ አላውቅም ብሎ እየተናገረ ነው። እንደዛ ብሎ ከተነሳ በኋላ ደግሞ መልሶ የቤተክርስቲያን ሊቃውንትን መሀይማን እያለ ካህናትን ሲተች እንሰማለን። መዓት ሊታረሙ የሚገባት ነገር እንዳላት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሲናገር እንሰማለን። እንዲሁም መታረም ብቻ አይደለም የሚጎርላትም እልፍ ነገር አላት በማለት ሲናገር እሰማለሁ። ይሄ ብቻ አይደለም፣ ታላላቅ ታሪኮች ያለፉበትን ሀገራዊና ኦርቶዶክሳዊ ማንነቶችም የሚክድ ነገር ሲናገር እሰማለሁ። በዚህ ጉዳይ ላይ ሐሳብ ለመስጠት የመጣውበት ምክንያት ዛሬ እንዳልኳችሁ ትልቁም ትንሹም ትላንትናም ከሉተር የተቀበለውን እምነትም ይዞ ዛሬ በሀገራችን ላይ ትንሽ አዳራሽ የቀለሰውም ሰው የሚያደምጠውም ሁሉም ተነስቶ
ቤተክርስቲያኗን በእውነት ለመተቸት ምዕመናኗን አንገት ለማስደፋት የማይሮጥ የለም። የዚህ ሰው ተሰሚነትና የዚህ ሰው ተቀባይነት ማግኘት፣ ተደማጭነት ማግኘት ነገ ሌሎችም ደግሞ ግልገል እሱን የሚመስሉ ሰዎች ተነስተው ቤተክርስቲያኗን በዚህ ልክና በዚህ መጠን ታላቋን ቤተክርስቲያን ሊናገሩ የሚደፍሩበት መንገድ እንዳለ ይሰማኛል። ስለዚህ እኛ ደግሞ ከእንጀራዋ የበላን ከጉያዋ ስር ያደግን ጠበሏን እየጠጣን እየተጠመቅን ቅዳሴዋን እያስቀደስን እያገለግልን አውደ ምሕረቷ ላይ እየሰበክን የቤተክርስቲያንን ትምህርቶች ተምረን ያደግን ሰዎች ደግሞ ቤተክርስቲያን እርሱ እንደሚናገራት እንዳልሆነች ሌሎችም ደግሞ በሱ መጠንና በሱ ልክ መነሳት ስለሌለባቸው በዚህ ልክና በዚህ መጠን መመለስ አስፈላጊ ሆኖ በመገኘቱ ነው ዛሬ የመጣሁት። እንግዲህ ከጅምሩ ስንመለከት የተናገረውን ነገር ሰምታችሁ ከሆነ እኔ ምዕመን ነኝ እና ምንም ጥልቅ እውቀት የለኝም ብሏል። አንድ ነገር መናገር የምፈልገው በተከበረው የእምነት ቤት ውስጥ አማኝ ሆነ ሀብተ ወልድና ስመ ክርስትናን አስጠብቀ እንድትኖር አሁንም እመኝልሃለሁ እፈልጋለሁ። ግን በማትችለውና በማታውቀው መንገድ ግን ሐሳብ ለመስጠት ባትሞክር ጥሩ ነው። ለምን ቢባል በምትሰጠው ሐሳብ ውስጥ ተጠልፈ ስለምትወልቅ ልክም ስላልሆነ ልክ ያልሆነ ነገር ስትናገር በዓለማዊያን ዘንድ ወይም በዓለማዊ እውቀት ዘንድ በዚያ ባስኳላው እንደተከበርከው በቤተክርስቲያን ሰዎች 60 ሚሊዮን አማኝ ባላት ኦርቶዶክሳውያን ዘንድ ክብርን ታጣለህና ነው። ምክንያቱም ያልሆነችውን ያልጎደላትን ስንዷን እመቤት መተቸት አግባብ አይደለም። ለምሳሌ የመጀመሪያው ምሳሌ አድርጎ ያነሳው ከመጠምጠም መማር ይቅደም የሚለውን በማንሳት ማህይማን የሆኑ ቀሳውስት ዛሬም አሉ በማለት ይናገራል። ይህ ስተት ነው። የቤተክርስቲያን ቀሳውስት ካህናት አባቶቻችን ይሄ ወንድማችን እንደሚለው ማህይማን አይደሉም። ማህይም ማለት ምን ማለት ነው? ማህይም ማለት እኮ ያልተማረ ነው። ያስኳላውን ትምህርት ስላልተማሩ ካህናቱ ማህይም አይባሉ። ምክንያቱም ያስኳላውን ትምህርት የወለደችው ቤተክርስቲያን ነች። ያስኳላው ትምህርት የተወለደው ከቤተ ክህነት ዛፍ ስር ከሚሰጠው ትምህርት ነው። ያስኳላው ትምህርት መምህራን የነበሩት አሁን እሱ ቀሳውስቱን ማህይም ብሎ የሚጠራቸው ካህናትና ቀሳውስት ነበሩ፣ ሊቃውንት ነበሩ። ምክንያቱም ከመጠምጠም መማር ይቅደም የሚለው ሌላ ራሱን የቻለ ፕሮቨርብ ወይም አባባል ነው። እሱ ሌላ ትርጉም አለው። በቤተክርስቲያናችን እኮ ያለው ዕውቀት አንድ ብቻ አይደለም እኮ። ቅዳሴ የሚቀድሰው ካህን ሌላ ዕውቀት ነው ያለው። ቅኔ ማህሌት ላይ ደግሞ ቀኝ ጌታ፣ ግራ ጌታ፣ መሪ ጌታ እየተባለ ደግሞ ሊቀ ጠበብት እየተባለ አጋፋሪ እየተባለ የሚያገለግለው ራሱን የቻለ ሌላ ዕውቀት ነው። የመጻሕፍት መምህራን ሆነው ሐዲሳትን፣ ብሉያትን፣ ሊቃውንትን፣ መነኮሳትን የሚያመሰጥሩ የሚያረቁ ደግሞ የሚያጎሉ ደግሞ መምህራን ራሱን የቻለ ሌላ ድርሻ ያላቸው ናቸው። ሌሎቹም እንደየድርሻቸው የቅኔ መምህራን፣ ሌሎችም ብዙ መምህራን አሉና ወንበር ተክለው የሚያስተምሩ። ስለዚህ እሱ ራሱን የቻለ ድርሻ አለው። ከመጠምጠም መማር ይቅደም የሚለውም ደግሞ ሌላ ትርጉም አለውና ሳታውቅ በዚህ መጠን ሀገርን እንደ ሀገር ጠብቀው ያቆዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሊቃውንት በዚህ ልክና በዚህ መጠን መናገር ልክ አይደለም። ለምሳሌ እንመልከት። አንድ ሰው ማዕረገ ክህነት ወይም ማዕረገ ቅስና ለመድረስ መጀመሪያ ዲያቆን መሆን አለበት። ዲያቆን ሆኖ ደግሞ በእደ ጳጳሳት ወይም በጳጳሳት እጅ ሲመት አግኝቶ አንተ ዲያቆን ነህ፣ በቤተ መቅደስ ካህኑን ትላላካለህ፣ የእግዚአብሔርን ሕዝብ ታገለግላለህ ተብሎ ሊሾም አንድ ዲያቆን መጀመሪያ የቃል ንባብ መማር አለበት። የቃል ንባብ ተምሮ ዳዊት ያስተዛዝላል፣ ውዳሴ ማርያም በቃሉ ይሸመድዳል፣ አንቀጸ ብርሃን ይወድስዋ መላእክት፣ መልካ ማርያም መልካ ኢየሱስ፣ እነዚህን ሁሉ ከተማረ በኋላ እነዚህን መልሶ ደግሞ በዜማ ካጠና በኋላ እያነበበ ነው። እንግዲህ ልብ በሉ፣ እነዚህን ነገሮች የሚማረው ከመጻሕፍት ላይ እያነበበ እንዲሁም ደግሞ ከመምህራን እየሰማ ነው እነዚህን ነገሮች የሚሸመድደው። እነዚህን ነገሮች ሁሉ ከተማረ በኋላ ግብረ ዲቁና ደግሞ ይማራል መልሶ በቤተ መቅደሱ እንዴት ማገልገል እንዳለበት። ይሄን ሁሉ አድርጎ ነው በዲቁና ቤተ መቅደስ ውስጥ የሚያገለግለው የካህኑ አጋዥ ረድ ሆኖ የሚያገለግለው ማለት ነው። ስለዚህ እንኳን ማዕረገ ቅስና ላይ ይቀርና ማዕረገ ዲቁና ላይ እንኳን ሲደረስ እነዚህን ነገሮች በሙሉ ተምሮ ነው ኤክሰርሳይዝ አድርጎ በቃሉ ሸምድዶ ዜማ አጥንቶ መጥቶ የሚቀድሰው ማለት ነው። እንግዲህ ማዕረገ ቅስና ደግሞ ከዲቁና በላይ ነው። ማዕረገ ዲቁና በእስጢፋኖስ ማዕረግ ነው። ማዕረገ ቅስና በጴጥሮስ ማዕረግ ነው። ስለዚህ
ወደ ቅዱስ ጴጥሮስ ማዕረግ ወደ ቅስና ሲደርሱ ደግሞ አባቶቻችን ልብ በሉ ኪዳኑን፣ ሊጦኖን፣ መሰበቁን ተምረው ከዚያ በኋላ ቅዳሴውን ተምረው የመቀደስ በክህነት የመቀደስ ስርዓት ስላለ ያን የሚያከናውኑበትን ተምረው በዜማ በቁጥር ተምረው እነዚህ ነገሮች በቃላቸው ሸምድደው ልብ በሉ ፍትሐት ዘወልድን ካህናት አባቶቻችን በቃላቸው ይደግማሉ። ጸሎተ ኪዳን በሚደርስበት ሰዓት ጸሎተ ኪዳንን በቃላቸው እየታደሉ ይሸመዳሉ። አንብበው ያደርሳሉ፣ ጸሎት ያደርሳሉ፣ ይደግማሉ። አንብበው የተባሉትን ማለት ነው። ስለዚህ አንድ ሰው ማዕረገ ክህነት ላይ ሲደርስ በዚህ ልክና በዚህ መጠን ተምሮ አውቆ ነው። ይሄ ብቻ አይደለም። ዲያቆናቱም ካህናቱም በቅዳሴ መካከል የሚነበብ ወንጌል አለ። ወንጌሉን ለማንበብ መጽሐፍ ቅዱስን ያነባሉ፣ ይማራሉ፣ ያጠናሉ። በርካታ ትምህርት አለ በቤተክርስቲያን ውስጥ። ስለዚህ እንዲህ ተምረው የመጡትን ካህናትና ቀሳውስት፣ ዲያቆናት መሃይማን ብሎ መናገር እጅግ በጣም ትክክል ያልሆነ ቤተክርስቲያኗንም ለማሳነስ ክብረ ክህነትን ለማሳነስ የተደረገ ሂደት ነው። አውቀህም ይሁን ሳታውቀው ይህን ነገር ተናግራልና ልክ አይደለም። ልትታረም ይገባሃል። ቅድም እንዳልኩት ነው የቤተክርስቲያን ትምህርት ነው ዛሬ ዘመናዊውን አስኳላውን ትምህርት የወለደው። በቤተክርስቲያን ዛፍ ስር በቤተክርስቲያን መቃብር ቤቶችና በሰንበቴ ቤቶች ሲሰጥ የነበረው በትምህርት ቤቶች፣ በተማሪ ቤቶች፣ በቆሎ ትምህርት ቤት ጎጆ ውስጥ ሲሰጥ የነበረው ትምህርት ነው። ትላንትና ቆሎ ትምህርት ቤት ጎጆ ቤት ሲሰጥ የነበረው ትምህርት ዛሬ ዘመናዊውን አስኳላውን ዩኒቨርሲቲ ወልዷል። ያንን ሲያስተምሩ የነበሩ ደግሞ ሊቃውንት አባቶቻችን ካህናት፣ መምህራን ናቸው። ስለዚህ እንዲህ ባለ መንገድ የመጡትን ካህናት መሃይምናን ናቸው፣ መሃይም ማለት ያልተማረ ስለሆነ ብሎ መናገር ነውር ነው፣ ልክም አይደለም። ቤተክርስቲያኗን እና የቤተክርስቲያኗን አገልጋይ በዚህ ልክ ባትገልጥ መልካም ነው። ይሄ ሰው ይሄን ብቻ አይደለም እንግዲህ ደቂቃው ረዘም ያለ ነው እንደሰማችሁት፣ መዓት ሊታረሙ የሚገባት ነገሮች አሉ የሚል ደግሞ ያነሳል። በነገራችን ላይ ቤተክርስቲያን ሊታረም የሚገባት ምንም ነገር የለም። ተሰርታ ተሰናድታ የተሰጠች ነች። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ሐዋርያቱን በአንድ ወቅት የሰውን ልጅ በፊልጶስ ቂሳሪያ የሰውን ልጅ ሰዎች ማን ይሉታል ብሎ በጠየቀ ጊዜ በሰው ዘንድ ይባል የነበረውን ሐዋርያቱ ከነገሩት በኋላ እናንተስ ማን ትሉኛላችሁ ብሎ ጠይቋቸዋል። ቅዱስ ጴጥሮስ ፈጠን ብሎ በእውነት አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ መስክሮለታል። አንተ ኬፋ ነህ፣ አንተ አለት ነህ፣ በአንተ አለትነት ላይ ክብርት ቤተክርስቲያንን እመሰርታታለሁ፣ የገሃነም ደጆች አይችሏትም፣ የሰማይ የምድር መክፈቻ እሰጥሃለሁ ብሎ ቤተክርስቲያንን በዚያ መልክ የመሰረታት መሰረቷ እርሱ የሆነላት ጉልላቷ እርሱ የሆነላት ስርዓተ ሰማይ ተሰርዓ በዲበ ምድር ተብሎ የሰማይ ስርዓት በወርቅ ዘንግ በተለካችው ቤተ መቅደስ ውስጥ አገልግሎት የሚገለገልባት ሰማያዊ ስርዓት ምድር ላይ የምናይባት ቅድስት ቤተክርስቲያን ምንም አይነት ሊታረም የሚገባ ነገር የላት። በፍጹም ሊታረም የሚገባው የዓለም ስርዓት ነው። ዓለም ሙሉ ስላልሆነች ቤተክርስቲያን ግን ምንም የሚታረም ነገር የላትም። ምናልባት አንተ አንዳንድ የጎደላቸው ሰዎች ስነስርዓት የጎደላቸው ሰዎች ወይም ደግሞ ቤተክርስቲያኗን ሆን ብለው ለመተቸት ለማስተቸት የገቡ ሰዎች ስርዓት ሲፈጽሙ ጉድለት ሲፈጽሙ አይተህ ከሆነ ወይም ደግሞ እንደ ሰው ደካማ ሰዎች ገጥመው ከሆነ በእነዚያ ሰዎች ቤተክርስቲያኗ አትለካም እና ይሄን ስርዓት በደንብ አድርገህ ልታስብ ይገባል፣ ልታውቅ ይገባል ብዬ አስባለሁ። ይሄ እንግዲህ ሊታረም የሚገባት ካለ በኋላ ደግሞ እልፍ የሚጎድላት ነገርም አለ ይላል። ስንዱዋንም በቤት ሙሉዋንም በቤት በአባቶቻችን ትምህርት መሰረት እኛ መምህራን ሆነን ብንመጣ የምናስተምረው ከቤተ ክርስቲያን በእውነት የጽድቅ ግምጃ ቤት ከሆነችው ከቤተ ክርስቲያን ትምህርት እያነሳን እናስተምራለን እንጂ እኛ ጨምረን የምናስተምረው ነገር የለም። ምንም የምንጨምረው ነገር የለም። ከራሳችን የሆነ የምንጨምረው ነገር የለም። ከሰማይ ስርዓት የመጣ ከሰማይ መላእክት የተቀዳ ከሰማይና ከምድር አምላክ ከክርስቶስ የተቀበልነውን ቤተክርስቲያን ደግሞ አቆይታ አባቶቻችን ነግረውን የምናስተምረው ትምህርት ነው እንጂ ያለው ከራሳችን የምንጨምረው ነገር የለም። ስለዚህ ሊታረም የሚገባት ወይም ደግሞ አንተ እንደምትለው የሚጎርል ነገር በቤተክርስቲያን ውስጥ የለም። ሁሉ ሙሉ ነው። ቤተክርስቲያን ሁሌም ሙሉ ነች። እንደውም ቤተክርስቲያንን አባቶቻችን ሲገልጧት ስንዷ እመቤት ይላሉ። እንግዲህ የታሪክ ተመራማሪ ነኝ አጠናለሁ ስለምትል ይሄን አማርኛ መፍታት አይከብድህም። ስንዱ እመቤት ማለት በሀገራችን ባህል አንዲት ባለትዳር ሴት ቤት ተኬዶ የሚፈለገው ነገር በሙሉ ተጠይቆ የሚገኝበት የምትፈልገውን ነገር በሙሉ የምታገኝበት ቤት ማለት ነው።
ስለዚህ የሚጎርላት ምንም የለም። ቤተክርስቲያን ምሉ ነች። አባቶቻችን በእኛ ዘመን ያሉ እንኳን ታላላቅ መምህራን አራት አይና የተባሉ ቤተክርስቲያንን ለማወቅ ትምህርቷን ስመራመር ሳጠና እሷ ስትርቅብኝ እኔ ግን እድሜ የሸመገለ ዛሬ ደረስኩ ያሉ የ70 ዓመት የ80 ዓመት አዛውንት አባቶች አሉ። 40 ዓመት 50 ዓመት የቤተክርስቲያኗን ትምህርት ተምረው ያላወቋት ያልጨረሷት። ምክንያቱም ሰማያዊ ስርዓት ነውና በምድር የምታከናውነው መጻሕፍቶቿም ሰማያዊ ስርዓት ነውና የሚገልጡት ቤተክርስቲያን በፍጹም የሚጎርላት ነገር የለም። ስለዚህ የሚጎርላት ነገር አለ ብለህ በድፍረት ቤተክርስቲያን ለመናገር ባትሞክረው ጥሩ ነው። ምክንያቱም አንድ አይነት ስርዓት ያላት ከሰሜን እስከ ደቡብ፣ ከደቡብ እስከ ምዕራብ፣ ከምዕራብ እስከ ምስራቅ ሁሉም አብያተ ክርስቲያናት በአንዲት ቀን በአንዲት ጀንበር የሚያገለግሉት አገልግሎት ወጥ አንድ አይነት የሆነ ሰማያዊ ስርዓት ያለባት ከሰማይ የተቀዳ ስርዓት የሚከናወንባት ሙሽራዋ ክርስቶስ የሆነላት አብ ወልድ መንፈስ ቅዱስ በአንድነትና በሶስትነት የሚቀደሱባት የሚሰለሱባት ትጉሃን መላእክት ሊቃነ መላእክት የሚነጠፉላት እንዲህ ባለ መንገድ ተሰርታ ያለቀች ናች እንጂ የሚጎርላት የሚጨምርባት ወይም የሚጨምርላት ምንም ነገር የለም። በሌላ ቋንቋ ያንተ ቃል ከቤተክርስቲያኗ ጾምና ጸሎት አቅቷቸው ደክሟቸው ዓለማዊነት ናፍቋቸው ወጥተው ነገር ግን ቤተክርስቲያኗ አርጅታ ላይ ትታደስ እንዳሉ እንደ ተሐድሶ መናፍቃን አይነት ቋንቋ ነው የተናገርክ ያለው። ምክንያቱም ቤተክርስቲያን ምንድነው የሚሉት? ቤተክርስቲያንን መታደስ አለባት፣ ችግር አለባት፣ ጉድለት አለባት፣ ሊታረሙ የሚገቡ ነገሮች አሏት። እንዲሁም ደግሞ በጣም የሚጎርላት ብዙ ነገር አለ፣ ይሄ መጨመር አለበት፣ ይሄ መቀነስ አለበት ነው የሚሉት። የተሰራችውን ቤተክርስቲያን ያለቀችውን ቤተክርስቲያን። ስለዚህ እኛ በአባቶቻችን በሐዋርያት መሰረት ላይ የታነጸችውን ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን ብለን ቤተክርስቲያን ወዲህ ወዲያ ማትደረግ ተሰርታ ተሰናድታ ያለቀች ስንዷን እመቤት ነውና የምናከብረው በሷ ውስጥም ነውና እግዚአብሔርን የምናመልከው። እንዲህ ያለ ቋንቋ መናገር በጣም ስህተት ነው። እንዲሁም ደግሞ ሌላ አይነት ገጽታ ያሰጣልና ዓለማዊ ዕውቀትህን ብቻ ይዘ በማታውቀው ነገር ላይ አንተ ራስህ በመግቢያ እኔ መሐይም ነኝ ምእመን ነኝ በጥልቀት የማውቀው ነገር የለም እንዳልከው ያንን ክብር ይዘህ ብትቀመጥ በጣም መልካም ነው። ሌላው በጣም የሚገርም ነገር ካንተ የማልጠብቀውን ነገር ያገኘሁት በመጨረሻ ላይ የተናገርከውን ነው። ወያኔዎች ወይም ኢህአዴጎች ሲገቡ ከገብርኤልና ከማርያም ለይተው ቀንን ግንቦት 19 መግባት ሲችሉ ግንቦት ያደረጉት ኦርቶዶክሳውያን ነገሮችን ለጥፈው ከቅዱሳን ጋራ ማርያም እንዲያደረገች ገብርኤል እንዲያደረገ ብለው ለመናገር እንዳይመቻቸው ነው ያልከው ደግሞ አንተን ትዝብት ውስጥ ይጥልሃል። ምክንያቱም በሀገራችን ታሪክ እንኳን ብንመለከት በዘመነ አጤ ምኒልክ ጣሊያን ኢትዮጵያን ሊወር በውጫሌ ውል አንቀጽ 17 አማካኝነት ኢትዮጵያን ሊወር በመጣ ጊዜ ዳግማዊ አጤ ምኒልክ እኮ ከዚህ ሲነሱ ካሉበት ከንግስናቸው ቦታ ሲነሱ እኮ የቅዱስ ጊዮርጊስን ታቦት ይዘው ነው የተነሱት። ራሳቸው ምዕራባውያን እንግዲህ የውጭ መጽሐፍትን ትጽፋለህ ታነባለህ። የውጭ መጽሐፍት ላይ እንደጻፉት አሁን በማላ አላስታውሰው መጽሐፉን፣ ምክንያቱም ብዙ እንዳንተ አላነበብኩም። ነገር ግን አንተ ታስታውሰዋለህ። የውጭ መጽሐፍትን የጻፉ ሰዎች የአድዋ ጦርነት ላይ የማናውቀው ነጭ ፈረስ አብሮን ይዋጋ ነበር ብለው እስኪናገሩ፣ አጤ ምኒልክ ግን ከመሃል ሀገር ታቦቱን ይዘው አድዋ ላይ እንደከተቱ የቅዱስ ጊዮርጊስ ታቦት አብሮ ከኢትዮጵያውያን ሰራዊት ጋር እንደተዋጋ እነ ተክለ ጻዲቅ መኩሪያ የጻፉት መጽሐፍ ይመሰክራል። በአድዋ ቅዳሴ ያስቀደሰው ጸሎት አድርገው ፍታት ተፈቶላቸው ወደ ጦር ሜዳ ሲሄዱ 6 ሰዓት የፈጀ ከዛ በታች የሆነ ጦርነት አከናውነው ጣሊያንን ድል ሲያደርጉ ነጭ ፈረስ ላይ ሆኖ የሚዋጋ ነበረ ብለው እስኪናገሩ ድረስ የተቀመጠ ታሪክ አለ የተመዘገበ። ይሄ እኮ እኛ ወደና ፈልገን ፈቅደን ያመጣ ነው እኮ አይደለም። አማኝ ህዝብ ስለነበረ ወይም እኛ ቅዱስ ጊዮርጊስን ስለምንወድ ያመጣ ነው አይደለም። አማኝ ህዝብ ስለነበረ በእግዚአብሔር የሚታመን እግዚአብሔርን ደግሞ በሚያገለግሉ ቅዱሳን የሚታመን ህዝብ ስለነበረ ንጉሱም እንደዚያው ስለነበረ ታቦት ይዘው ሄዱ። ታቦቱ አብሯቸው ዘምቶ አብሯቸው ተመለሰ። ዛሬ አራዳ ጊዮርጊስ ፒያሳ ላይ የተቀመጠው የቅዱስ ጊዮርጊስ ቤተመቅደስ ያ ታላቁ ቤተመቅደስና ቤተክርስቲያን በዳግማዊ አጤ ምኒልክ ለመታሰቢያነት ለድሉ ማስታወሻነት የተሰራ ቤተመቅደስ ነው። ድል አድርጌ የተመለስኩ እንደሆነ አንተም ያገዝከኝ እንደሆነ ቤተመቅደስን እዚህ ላይ እሰራለሁ ብለው የተሳሉትን ስለት የፈጸሙበት ነው። ስለዚህ እኛ ተሯሩጠን ስለምንወዳቸውና ስለምናከብራቸው የምንለጥፍላቸው የምንሰጣቸው ቀንም የለም ድልም የለም። እነሱ ድል አድራጊዎች ናቸው።
ከእስራኤላውያን ጋር ወጥተው መላእክት ቅዱስ ሚካኤል በአንድ ቀን ንጉሥ ቴልጌልቴፌሶርን እና ሰራዊቱን 185,000 ወታደር በአንድ ሌሊት ቅዱስ ሚካኤል ድል አድርጎ ቁጭ ያለው እግዚአብሔርን የሚወድ ሕዝብ ስለሆነ ነው። ምክንያቱም መዝሙረኛው ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ በመዝሙር 33 ቁጥር 7 ላይ ነግሮናልና ኢትዮጵያውያን ደግሞ የእግዚአብሔርን መልአክ የሚያከብሩ የሚፈሩ በጸጋም ስግደት የሚሰግዱለት ስለሆኑ የእግዚአብሔር አገልጋዮች ቅዱሳን የሚያከብሩ እናንተን የሚቀበል እኔን ይቀበላል ባለው መሰረት የሚቀበሉ ስለሆኑ ቅዱሳኑ ያግዛሉ፣ ይራዳሉ። ስለዚህ እኛ የምንለጥፍላቸው እኛ የምንሰጣቸው ክብር የትም ማለት እኔ ለቅዱስ ጊዮርጊስ ክብር ብሰጠው እኔ ከብራለሁ እንጂ ቅዱስ ጊዮርጊስ አላከብረው። ምክንያቱም ቅዱስ ጊዮርጊስን ያከበረው ማን ነው? ራሱ እግዚአብሔር አምላኩ ነው። እኔ እመቤታችንን ባከብር እቀበላለሁ እንጂ ለእመቤታችን የምጨምረው ነገር የለም። ከእመቤታችን ጋር ይለጥፋሉ፣ ከማርያም ጋር ይለጥፋሉ፣ ከገብርኤል ጋር ይለጥፋሉ ያልከው እኛ የምናከብራቸው ክብር ለራሳችን ካልሆነ በስተቀር ለነሱ የሚጠቅማቸው ነገር አይደለም። ምክንያቱም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ላይ ከቁጥር 28 ጀምሮ እንደተናገረ እርሱ ያከበራቸውን የሚኮን የለም፣ እርሱ ያጸደቃቸውን ጽድቃቸውን የሚቀማ የለምና እንደው በዚህ መጠንና በዚህ ልክ ወርደህ ባትገኝ ደስ ይለኝ ነበረ። ምክንያቱም ታላቅ ሰው ነህ፣ ብዙ የሚከተለ ሰው ነህ፣ ብዙ ጽፈሃል፣ ከዚህ በኋላ ብዙ ጽፈሃል። እግዚአብሔር እድሜ እንደሰጠ እንደተባለው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አማኝ ነኝ፣ ማተቤን ላሳያችሁ፣ ብዙ ሃይማኖቶች ሰብከው ነበር፣ ነገር ግን እኔ ከዛ መውጣት አልፈልግም፣ በእምነቴ እጸናለሁ እንዳልክ ጸንተ እንደ ምዕመን የሚገባህን እያነበብክ ቤተክርስቲያኗን ለማወቅ እየሞከርክ በመጣር የተወሰነ እውቀት መጨመር ነው እንጂ የሚገባ እንደው ቤተክርስቲያኗን በዚህ ልክና በዚህ መጠን ለሌሎች ለተቺዎች አሳልፈ መስጠት ያንተን ፈለግ ተከትለው ሌሎች ሰዎች እንዲተቹ ለማድረግ መሞከር አግባብ አይደለምና ያስተቻል። ስለዚህ ባለህበት እውቀት ጠይቀህ ተረድተህ መገንዘብ ነው እንጂ የሚሻል እንደው እንዲህ ባለ መንገድ ጉንጭ አልፋ ንግግር ካንተ ከእውቀትህም ከደረስክበትም ደረጃ አንጻር ከህይወት ተሞክሮ ከእድሜም አይጠበቅምና ታላቋን ቤተክርስቲያን በዚህ ልክ ማየት ተገቢ አይደለም። የተንሸዋረረ ሐሳብ ነው። ስለዚህ ወይ ይቅርታ ጠይቀህ ወይ ደግሞ ታርመህ በውስጥህም ቢሆን ከዚህ በኋላ እንዲህ አይነት ነገሮችን ላለመናገር ብትሞክር መልካም ነው ለማለት እወዳለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ያላችሁት የወፍታ ሚዲያ ላይ ነው። እንግዲህ የወፍታ ሚዲያ በቤተክርስቲያን ጉዳይ ወደኋላ አይልም። ማናቸውም ሰዎች ሆኑ ማናቸውም ተቋማት ቤተክርስቲያን የማትሆነውን የማትናገረውን የማታስተምረውን የሌለችበትን ሲናገሩ ወደፊት በመውጣት ትክክል እንዳልሆኑ ነገ እንዲህ የሚናገሩ ሰዎችን ተከትለው ቤተክርስቲያኗን ለመናገር የሚመጡ ሰዎች እንዳይደፍሩ መጽሐፍ ቅዱሳዊ እውነትና ሃይማኖታዊ ታሪክን በማንሳት ሐሳባቸውን እንቃወማለን። ይሄ ደግሞ ትክክል ነው፣ መጽሐፍ ቅዱሳዊም ነው። ሐሰትን ሐሰት እውነትን እውነት በሉ ስለሚል ማለት ነው። ይህም ወንድማችን የተከበረ ወንድማችን ነው። ነገር ግን በዋልያ መጽሐፍት መደብር ያደረገው ንግግር፣ ቤተክርስቲያኗን በተመለከተ ያደረገው ንግግር፣ ካህናቱን በተመለከተ ያደረገው ንግግር 100% ትክክል አይደለምና ሊታረም ይገባዋል። እንዲህ አይነት ቦታ ላይ የምትቆሙ የሀገራችን ታዋቂ ሰዎች የትኛውንም እምነት ማመን ማምለክ ትችላላችሁ። ምክንያቱም ነፃነትን የሰጣችሁ እኔ ሳልሆን እግዚአብሔር ነው። የምትጠየቁት በግል ነፍሳችሁ ነው። ቢቻላችሁ ኦርቶዶክሳዊ ብትሆኑ፣ ቢቻላችሁ አስቀዳሽ ብትሆኑ፣ ብቻላችሁ በንስሐ የምትመላለሱ ብትሆኑ እንመክራለን። አለበለዚያ ግን ባላችሁበት ዝም ማለት ቤተክርስቲያኗን ከሚያውቁ መጠየቅና መናገር ይቀላልና እንዲህ አይነት ጸሐፊያን ባትስቱ መልካም ነው ማለት እወዳለሁ። የእግዚአብሔር ቤተሰቦች በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላምና በጤና ደረሳችሁ። ለዳግም ትንሣኤው ደግሞ እንዲያደርሰን ለብርሃነ ዕርገቱም እንዲያደርሰን የእርሱ ቅዱስ ፈቃድ ይሁንልን። ሚዲያውን ሰብስክራይብ አድርጉ፣ ሚዲያውን አግዙ። በሌላ ዝግጅት ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም